ያ ነው ጥያቄ ነው ሲገጥ السلام عليكم. ወአለይኩም ሰላም ወራህመቱላሂ ወበረካቱ። አካባቢህ መስጂድ አለ እንዴት ነሽ አባቢ? አዎ ደህና ነኝ ሰላም። ኦኬ ባለበት ሄድና በሰፈር ስለ ዲን ተማር ቅራሽ። እሺ አየሽ ኡሱዬ ማኛ ሰላም ነው አለሁልሽ አባ። አለን አልሐምዱሊላህ። ማን ነው? አልሐምዱሊላህ ወላሂ ስፈልግ ነበረ አገኘው አጋጣሚ አልሐምዱሊላህ። የሆነች ጥያቄ ከዚህ በፊትም ተጠይቄ ሰው እንደዚህ ጓደኞቼ ጠይቀውኝ እና ሌላ ሰውም ጠይቄው አረጋግጠልኝም። እሺ አንድ ሰው ያመነ አለ አይደለ? እስልምናን የተቀበለ ሰው ነው እና የአባቱና ወይ የእናት ንብረቱ ለሱ ውርስ ይገባዋል ወይ ነው? ሸሪዓ ይፈቅዳል ወይ ነው አንድ ጥያቄ ጠይቀኝ ማለት ነው። ሁለተኛ ደግሞ ከዛ ልጅ ያመነው ልጅ ማለት ነው የእሱ አባት ኩፍር ላይ ነው ያለው። ሰው ቢገልበት በሸሪያችን እንዴት ነው የሚታየው? ይሄ ልጅ መበቀል ይችላል ወይ? እሺ ለማንኛውም አንድ ሰው ሙስሊም ከሆነ ሌሎቹ ቤተሰቦቹ ወይንም እናትና አባቱ የሌላ እምነት ተከታይ ከሆነ መውረስ ይችላል አይችልም ወደሚለው ስንመጣ በህይወት እያሉ እነዚህ ሰዎች በስጦታ መልክ ቢሰጡት መቀበል ይችላል። ከሞቱ በኋላ ግን በውርስ ክፍፍል ደረጃ ከሆነ አይቻልም። እና ምን ይላል ሐዲስ ላይ ምን ሲል መጥቷል? ላ የሪሱ ልሙእሚን ልካፊር ወላ ልካፊር ልሙእሚን። አማኝ ከሃዲን አይወርሰውም፣ ከሃዲን አማኝን አይወርሰውም። ያ ነው ሰውየው እንትን ካለ ከሰለመ ሌሎች ቤተሰቦች እናትና አባቱ የሌላ እምነት ተከታይ ቢሆኑ በህይወት እያሉ በስጦታ መልክ ሀዲያ ቢሰጥ ችግር የለውም። በውርስ ክፍፍል ደረጃ ከሆነ ግን አይሆንም። እሱ ሌላኛው ሁለተኛ ጥያቄ ምንድን ነው? ይሄ ልጅ አባትየውን ሰው ይገልበታል። የዛን የአባቱን ደም መበቀል እንዴት ነው የሚታየው? እሺ የገደለ ይገደል የሚለው በኢስላም ለሁለት ይከፈላል። አንደኛ አውቆ ሆን ብሎ የገደለ ሰው፣ ሁለተኛ ባለማወቅ በስተት የገደለ ሰው ነው። ለምሳሌ አውቆ አባትህን መጣና ሰውየው ለመግደል አስቦና አቅዶ መጥቶ ገደለብህ። የዛኔ አንተ አንደኛው ይሄ ነው። ሁለተኛው ደግሞ በስተት የገደለ የሆነ ሰው መኪና እየነዳ እያለ መግደል ሳያስብ አባትህ መጣና ገባበት። የዛኔ አውቆ አይደለም ሰውየው የገደለው አባትህን ሳያውቅ ገባበትና ገደለው፣ ሞት። አየህ፣ ሁለቱን በአንድ መነጽር አያይም ኢስላም። አውቆ የገደለን ነው የገደለ ይገደል ያለው እንጂ በስተት የገደለ ይገደል አይልም። በስተት የገደለ ሰው ካሳ ለቤተሰቦች ይሰጣል፣ ለሟች ቤተሰብ ቀደር ነው ካሳ ይሰጣል ለቤተሰቦች፣ በዚህ ይታለፋል። የአውቆ የገደለ ከሆነ ግን ሶስት መንገዶችን አስቀምጧል ኢስላም። የሟች ቤተሰቦች መጥተው አይ እኛ ካሳውን ይስጠን እንጂ ይሄ የገደለብን ሰው አውቆ የገደለ ቢሆንም እናልፈዋለን ካሉ ይሄን መንገድ አስቀምጧል ኢስላም። አይ ገንዘቡንም አንፈልግም ካሳ አንፈልግም በቃ አውፍ ብለነዋል ይቅር ብለነዋል ካሉ ልክ እንዲሁ ይታለፋል ማለት ነው። ነገር ግን የገደለ ይገደል ካሉ በማን እንዲገደለልን እንፈልጋለን ካሉ ቤተሰቦች አውቆ የገደለ ሰው ከሆነ የዛኔ የገደለ ይገደል የሚባለው። ይህን ግን ማን ነው የሚፈጽመው ከተባለ የሀገር መንግስት ነው። ሙስሊም መሪ ከሆነ በኢስላም የሚያስተዳድር ለዚያ አካል ሄደህ ትከሳለህ። አባቴን ይሄ ሰው ገሎብኛል ብለህ ምስክሮች ይዘህ ሄደህ ትከሳለህ። የዛኔ ያ ሰው ትክክለኛ መረጃ መያዝህን ያረጋግጥና ያንን ህግ ይፈጽማል ማለት ነው። ያ ነው። አንተ ገላለሁ ብትል ግን ሄደህ ያንን የገደለብህን አካል የዛ ደግሞ ቤተሰብ መጥቶ አንተን መግደሉ አይቀርም። እንዲህ እያለ የእስራኤል ቀደም ይፋሰሳል። ስለዚህ ወልየል አምር የሙስሊም መሪ እሱ ነው የሚፈጽመው ይህን ህግ። እሺ ይህን ይመስላል። ከላይ አደይ ሰላም። ሰላም አለይኩም ሙሱ። አደይ ሰላም፣ እንዴት ነሽ? ይሰማሻል?
አደይና የሚለው ሰላም ሰላም ይሰማሻል? አሎ አዳይ አይሰማም? እሺ ጥያቄ አለ፣ ይቀጥል። ሰላም አለይኩም ሙሱ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። አንድ ጓደኛዬ ያለና የሆነ ጥያቄ ልጠይቅህ ብሎ ነበር እና ክርስቲያን ነውና ልጁ። እሺ እሺ ያው ይጠይቅህ። ሰላም ነው እሱ። ሰላም ነው። እንዴት ነህ? አለን ሁሉ ሰላም አለ አልሐምዱሊላህ። አሰላሙ አለይኩም። የሆነ ቪዲዮ እያየን ነበርና ከዚህ በፊት የመለስካቸውን ጥያቄዎች እና እሱ ላይ እስላም የሚለው መጽሐፍ ቅዱስ ላይ አለ ወይ እና ክርስቲያን የሚለው አለ የሚለው ላይ ስታወሩ ነበርና ከዛ ከኢዮብ መጽሐፍ ስታሳይ ነበረ እና ትንሽ ግራ ያጋባኝ ኢዮብ መጽሐፍ የተጻፈው እስላም የሚለው ሃይማኖት ከመምጣቱ በፊት በጣም የቆየ መጽሐፍ ነው ኢዮብ እና አይ ቲንክ ኢስላም ደግሞ 1400 ዓመት ገደማ ነውና እኔ ባለኝ እውቀት እኔ የማውቀው በእኔ እውቀት ክርስቲያን የሚለውም ኢስላም የሚለውም መጽሐፍ ቅዱስ ላይ እንደሌለ ነው። ክርስቲያን የሚለው ክርስቶስ ከሞተ በኋላ የክርስቶስ ተከታዮች ክርስቲያን ብሎ ለራሳቸው ስያሜ ሰጥተው መንቀሳቀስ የጀመሩበት ነው እና ኢስላም የሚለውም እንደዛው የእስልምና እምነት ተከታዮች ለራሳቸው ስም ሰጥተው መንቀሳቀስ የጀመሩበት ነው ብዬ ነው በእኔ እውቀት የነበረውና ከኢዮብ መጽሐፍ ላይ አውጥተህ ስታሳይ ትንሽ ግራ አጋባኝ እሱ። ምክንያቱም የኢዮብ መጽሐፍ ትንሽ የቆየ ነው፣ ቢያንስ ከ2000 ዓመት በፊት ወይ 3000ም ሊሆን ይችላል እና እሱን እንዴት ታየዋለህ? እንግዲህ እኛ ማሳየት ነው መጽሐፋቸው ላይ መገኘቱ ለእናንተ ትልቅ ማስረጃ ሊሆናቸው፣ በእናንተ ላይ ትልቅ ማስረጃ ነው። እንግዲህ ከቀደሙት መጽሐፍቶች ላይ በገዛ መጽሐፋቸው ላይ እስልምና ትክክለኛ ሃይማኖት መሆኑን ወይንም አንዱን አምላክ በብቸኝነት ማምለክ ማለት ነው እስልምና ብሎ ቃል በቃል ወይንም ኢስላም ተብሎ ሙስሊም ተብሎ ተቀምጧል። ይሄ ነገር በገዛ መጽሐፋችሁ ላይ መገኘቱ በእናንተ ላይ ትልቅ ማስረጃ ነው። አንደኛ እሱ ነው፣ ከአንተ መጽሐፍ ያለውን አንጻር ስነግረህ ማለት ነው። እኔ ያለብኝ ግዴታ ምንድን ነው? ያንን አውጥቼ ማሳየት ነው። መጽሐፋችሁ ላይ በዕብራይስጡ ላይ ቀጥታ ሄዳችሁ ስታዩት ለአንዱ አምላክ መገዛት ማለት ኢስላም ማለት ነው ብሎ አስቀምጦታል። ልጁ ሙስሊም ነው የምትሉ ልጆች የአካውንቱ ባለቤት ሙስሊም ነው፣ ጓደኛ ነው እየጠየቀ ያለው። እሺ እና ከኢስላም አንጻር ደግሞ ምናልባት ቁርአንን ሙሉ በሙሉ አላነበብከው ይሆናል እንጂ ኢስላም ከቀደሙት ነቢያት በፊት ጀምሮ የነበረ ነው። ለምሳሌ ኖህ ምን ይላል በሱራ ዩኑስ ላይ ወእምርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። ይህ አምላክ ያዘዘው ሙስሊም ሆን ብሎ ነው ኖህ። አብርሃም ልክ እንዲሁ ማካነ ኢብራሂሙ የሁድየን ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ይላል ቃል በቃል። ልክ እንዲሁ ሌሎችም ነቢያት ሁሉ ሙሴ ምን አለ ለህዝቦቹ ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን፣ ሙስሊሞች እንደሆናችሁ በአላህ ላይ ተመኩ እያለ ሙሴ ህዝቦችን ይመክራቸው ነበር። ያዕቆብ ልክ እንዲሁ ከሱ በፊት ታውቃለህ፣ ያዕቆብን የአብርሃም የልጁ ልጅ የኢስሐቅ ልጅ ያዕቆብ ለልጆቹ ምን ይላል? ወያዕቁብ ያ በንየ ኢነ አላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸው ነበር። የያዕቆብ ልጆችም ሁላቸው ሙስሊሞች ነን እያሉ ይናገራሉ። ከያዕቆብ ልጆች መካከል አንደኛው ዮሴፍ ቃል በቃል ሙስሊም እንደሆነ ይናገራል። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን ይላል። ሙስሊም አድርጋ ግደለኝ አደራ አምላክ ያላ እያለ አላህን ይማጸን ነበር። እና ይህ ነው ነቢያቶች ሁሉ ሙስሊሞች ናቸው ከነቢ ሰለላሁ ዐለይሂ ወሰለም በፊት።
ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻው የእስልምና አስተማሪ ነቢይ ናቸው እንጂ የመጀመሪያ እስልምናን ያስተማሩ ነቢይ አይደሉም። የመጨረሻ ናቸው። ቁል ማ ኩንቱ ቢድዓ ሚነ ሩሱል ይላል። ሙሐመድ ሆይ እኔ የመጀመሪያ ነቢይ አይደለሁም በላቸው ይላል። እኔ አዲስ የመጀመሪያ ነቢይ አይደለሁም በላቸው ይላል። የመጨረሻው ነኝ በላቸው እያለ ይናገራል። ወላኪን ረሱሉላህ ወኻተመ ነቢይን ይላል። የነቢያቶች መደምደሚያ ነው ሙሐመድ እያለ ይናገራል አላህ። እና ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም እርሳቸው የመጨረሻ ነቢይ ናቸው እንጂ የመጀመሪያ እስልምና ሃይማኖት አስተማሪ ነቢይ አይደሉም። ከእርሳቸው በፊት የነበሩ ነቢያት እንዳለ ሙስሊሞች እንደሆኑ ተቀምጧል ማስረጃ። ክርስቲያን እንዳልከው እሱ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለ1 ዓመት ያክል ተሰባሰቡ፣ ከዚያም በኋላ ክርስቲያን ተባሉ እያለ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አየህ፣ እግዚአብሔርም ክርስቲያን ሆኖ አላለም፣ ነቢያቶችም ክርስቲያን ሆኖ አላሉም። መጽሐፍ ቅዱስ ላይ ማንም ክርስቲያን ሆኖ ያላቸው የለም። ለመጀመሪያ ጊዜ ደቀ መዛሙርት ብሎ የሚያነሳቸው ደግሞ ጳውሎስንና ባርናባስን ነው። ከፍ ብለህ ብታየው ጳውሎስና ባርናባስ ያላቸው ራሱ ማን ነው? ሌላ አካል ነው ያላቸው። እነሱን በማሾፍ መልክ ምናምን ነው ይህን ስም ያወጡላቸው። ክርስቲያን ብለው ጠሯቸው። በዛው ክርስቲያን የሚለው ጸና የሃይማኖት ስም ተደርጎ ተያዘ ቀስ በቀስ። ታዲያ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስቲያን ሁኑ ብሎ አዟል ወይ ብለህ ብታይ አንዲት ቦታ ላይ የለም ክርስቲያን ሁኑ አላለም። በቁርአን ላይ ግን ስትመጣ አምላካችን አላህ ሙስሊም ሁኑ እያለ ቃል በቃል ራሱን ያዘዘን። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይለናል ቃል በቃል ሱራ ላይ ዕምራን ላይ አደራ ሙስሊሞች ሁናችሁ እንጂ እንዳትሞቱ ይለናል። ወረዲቱ ለኩም ልኢስላመ ዲና ይለናል ቃል በቃል ራሱ። እስልምናን ሃይማኖት ብቻ ወደድኩላችሁ ይለናል። ኢነ ዲነ ዒንደ ላሂ ልኢስላም ይላል ራሱ። ከእኔ ዘንድ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አምላካችን አላህ። ከዚያም ከእናንተ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ያንኑ ሃይማኖት እያለ ይናገራል። ስለዚህ ምን ታገኛለህ? በኢስላም የእስልምና ሃይማኖት መስራችና ደንጋጊ ራሱ አምላክ እንደሆነ አንድ፣ ራሱ ሙስሊም ሆኖ ብሎ እንዳዘዘን ሁለት፣ እንዲሁም ነቢያቶችን ሁሉ አዞባቸው እንደነበር ኢስላም እንዲሆኑ ሙስሊም እንዲሆኑ ሶስት፣ እንዲሁም ነቢያቶች ሁሉ ሙስሊሞች ነን እንዳሉ፣ እንዲሁም ነቢያቶች ህዝቦቻቸውን ልጆቻቸውን አደራ ሙስሊም ሆኖ ብለው እንዳዘዙ ይህን ሁሉ እናገኛለን። ይህን ግን መጽሐፍ ቅዱስ ላይ ይህን ጥያቄ ወስደን መጽሐፍ ቅዱስ ላይ ብናስቀምጠው አንዲት መልስ የለውም። እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ አላለም። ነቢያቶችን ክርስቲያን ሆኖ ብሏቸዋል ወይ እግዚአብሔር አላላቸውም። ነቢያቶች ህዝቦቻቸውን ክርስቲያን ሆኖ ብለዋል ወይ አላሉም። አንድ ነቢይ ከመጽሐፍ ቅዱስ ላይ ክርስቲያን ነኝ ብሎ የተናገራለ ወይ? የለም። እሺ እንዳው ሙሉ የመጽሐፍ ቅዱስ ጸሐፊያን አንድ ነቢይ ጠቅሰው አከሌ ነቢይ ክርስቲያን ነው ብለው ተናግረዋል ወይ? አልተናገሩም። የለም። ስለዚህ ከአምላክም ዘንድ ሆነ ከነቢያት ዘንድ እውቅና የለውም ይህ ሃይማኖት ክርስትና። እንደ መጽሐፍ ቅዱስ ራሱ ብንሄድ ወደ ኢስላም ስትመጣ ግን አምላክና ነቢያት ራሳቸው አዘውታል፣ ሰብከውታል። ኢስላም ይህን ይመስላል። ኦኬ፣ ያ ማለት እስልምና ከመሐመድ አይደለም የጀመረው ማለት ነው፣ በፊቱ ነው። ኦኬ፣ ከመሐመድ በኋላ ምንድን ነው የሆነው ነው እስልምና? ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ከእርሳቸው በኋላ በቃ የመላእክት ተዘጋ። የመጨረሻ ነቢይ እርሳቸው ናቸው። የመጨረሻ የአምላክ ኪዳን በእርሳቸው ላይ ወረደ ቁርአን። ከዚያ በኋላ የለም እኔ የነቢያት ሁሉ መጨረሻ ነኝ ብለው እርሳቸውን ተናገሩ። አምላክም በቁርአን ላይ መሰከረ፣ አንተ የነቢያት ሁሉ መጨረሻ ነህ ብሎ ዘጋላቸው። በዚህም ይሄ ቃል እስከ ዘመኑ ፍጻሜ ድረስ ይጸናል ብሎ ቃል ገባላቸው በቁርአን ላይ እና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን አለ። ይህ ቁርአን እኔ ነኝ ያወረድኩት እኔም እጠብቀዋለሁ መሐመድ ብሎ ቃል ገባ። እስከ ዘመኑ ፍጻሜ ድረስ ይቆያል። መሲሁ ዳግም እንደሚመጣ በትንቢት ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ዳግም ከሰማይ ይመጣል ዒሳ ወይም መሲሁ የማርያም ልጅ፣ የዛኔም በዚሁ በቁርአን ያገኘዋል፣ እርሱ በዚሁ ይመራቸዋል፣ ያስተዳድራቸዋል ሁሉ ብለው ተናገሩ። መሲሁ የዛኔ ምንድን ነው የሚሰብከው ሃይማኖት ከተባለ ወላ የድዑ ኢላ ኢለል ኢስላም አሉ። ወደ እስልምና እንጂ ሌላን መንገድ በፍጹም አይጠራም የዛኔ ብለው ተናገሩ። በሌላ ቦታ ላይ ዒሳ ነቢ ሰለላሁ ዐለይሂ ወሰለም ወላ የቅበሉ ኢለል ኢስላም አሉ። ኢስላምን እንጂ ከሰዎች ሌላ ምንም መንገድ አይቀበላቸውም የዛኔ ማለት። የዛኔ በመሲሁ ዘመን
ሁሉም ሰው ለአንዱ አምላክ ብቻ እንዲገዛ ይሆናል። ነሲወን ያደርጋል። ኦኬ ቴንክ ዩ ሱ ተመልሶልኛል። አይ እሺ እሺ ጀዛኩሙላሁ ሱ ወያኩ ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እኔ ፈተዋ ፈልጌ ነበር። እሺ የገሽንቱ የሆነ ሰዓት ላይ እናቴ ለተከታታይ 5 ዓመት ያህል አሟት ረመዳንን አልጾመችም ነበረ እና አላህ አፊዋን መልሶላት ድጋሚ መጾም ስትጀምር ያንን 5 ዓመቱን ቀዳው አላወጣችም። ያኔ ብዙም እውቀቱም እንትን ስላልነበራት አላወጣችም እና አሁን እየጾመች ቢያንስ 5 ዓመት ወይም 6 ዓመት ሆኗታል። ያንን ሳታወጣ እየጾመች ማለት ነው። እና ይዛሁን እኛው ቀናል። ስለዚህ ያንን ነገር የግዴታ ማውጣት አለባት። ለማውጣት ደግሞ ለመጾም አቅም የላትም። ይህን ነገር እንዴት ነው ከፋራው? አቅሙ ከሌላት ከፋራ ማውጣት፣ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ያም ከሌላት አቅሙ ካላት ያንን ታድርግ። እናንተ ከቻላችሁ ማድረግ ትችላላችሁ። ለሷ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። እሺ መራው አይ ይሄንን ይሁን። ሌሎች ሰዎች እንደዚህ ስጠይቅ ለምሳሌ የዘንድሮውን ረመዳን 1 ቀን ካለፈሽ ቀጣይ የምትጾሚው 2 አድርገሽ ነው ምናምን እያሉ ፈተዋ የሰጡ ሰዎች አሉ። እና ይሄ ነገርስ እንዴት ነው? አሁን የመጾም አቅም የላትም ብለሻል አይደል? ሙሉ በሙሉ ብትጾም ትጎዳለች። አይዋ መጾም አይዋ እንደሱ ከሆነ የመጾም አቅሙ ከሌላት ከፋራ ነው የምታወጣው። ከፋራ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። እሺ መርሃባሽ ያ ወጀዛት ወያኩ። እሺ ከላይ ሰለሞን። አቤት እሱ ሰላም ነው? እንዴት ነህ? እንዴት ነህ? አለን አልሐምዱሊላህ። መልካም መልካም። አንድ ጥያቄ ልጠይቅ፣ ትመልሳለህ? ጠይቀ። እሺ ነቢዩ መሐመድ መጽሐፍ ቅዱስ ላይ አንድ ምዕራፍ ላይ የተጠቀሰበትን ንገረኝና እዛ እኔ ሙስሊም ሆናለሁ። ሙሐመድ የሚለውን ስም ላሳየህ መጽሐፍ ቅዱስ ላይ። አይ ከዛ ሙስሊም ትሆናለህ። እድበ ቢገባ። በጣም ጥሩ። ብሉይ ኪዳን የተጻፈው መጀመሪያ በምን ቋንቋ ነበር? በምንም ይሁን በዕብራይስጥም ይሁን በምንም ይሁን ብቻ አሳየኝ አንተ። በቃ በዕብራይስጡ ከፍቼ ላሳየህ ሙሐመድ የሚለው ግን ኖ እንዳታጭበረብር፣ እኔ ዕብራይስጥ ማላቅ እንዳይመስልህ። እሺ ካወክ እንዳውም ና ክፈት፣ ትልቁ ላይ አድርገህና እያዘዝኩህ ትከፍታለህ። ሙሐመድ የሚለውን ራስህ እንድታሳይ ላድርግህ ነው። አይከፍትማ፣ ስልክ አይከፍትማ። ይኔ ክፈትና የሚለውን ሳላሳይህም አልተወውም። ክፈት፣ ትልቁ ላይ ላድርግህና እኔ ምዕራፍና ቁጥር ብቻ ልስጥህ። ኧረ ውስጠው እንጂ እችማ ሳክስ ነች። እሺ በቃ ልቀይርልሽ። ቆይ ተረጋጋ። አትረብሽ እንጂ ሳክስ ችግር የለውም። እሺ ሙሐመድ ላሳያቸው። ወይ ተረጋጋ እንጂ ከስበል ሰከንድ በለረጋ። ሙሐመድ የሚለውን ቃል በቃል ወላሂ አሳያለሁ። መጽሐፍ ላይ ሙሐመድ ወላሂ አሳያለሁ። لا تكذب تتكلم العربي بعد ان شاء الله اكثر منك والله. انا بتكلم اكثر منك. وين كنت ساكن قبل؟ ما انا متربي فيها في اللغة العربية. في اي دول؟ في اي اللغة العربية. انا متربي في السودان، في مصر، في يمن. ايش يقرأ 100 ارجع عندي ما شاء الله. እሺ ለማንኛውም ሙሐመድ የሚለውን ላሳይህ ነው። እሺ ሌላው ማየት የሚፈልግ ክርስቲያን ስላለ አንዴ እሺ በአረብኛ አምጣልኛ። እሺ በአረብኛ ማሳይሃለሁ። አንዴ ረጋ በል። እሺ ግን በአረብኛ አድርገው። አንዴ በአረብኛ ችግር የለውም። እንኳን አደርጋለሁ፣ ችግር የለውም። አንዴ እሺ እዚህ አማርኛ የሚያነቡ ስለሆነ ሁላቸውም ሙሐመድ የሚለውን በአረብኛ አድርገው፣ ችግር የለውም። በአረብኛ አድርገውና እንተረጉመዋለን። በሁሉም አደርጋለሁ፣ ችግር የለውም። አንዴ ሰከንድ በል፣ ረጋ በል። እሺ ያውና እዚህ ጋር ብሉይ ኪዳን እንትን ላይ እንግባ።
እሺ ያውና ባይብል ላይ ገብተናል። ባይብል እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ታገኛላችሁ። በዕብራይስጡ ከኦሪት ዘፍጥረት እስከ ራዕይ ድረስ አላችሁ። እኛ እዚህ ጋር እንገባለን። ሰንግ ኦፍ ሰሎሞን ይላል። ምዕራፍና ቁጥር እናስገባ። ሰንግ ኦፍ ሰሎሞን 5:16 አያቸው አይደለ? አሁን ቀጥታ የት እንገባለን? ሂብሩ የሚለው ላይ እንገባለን። ምክንያቱም በዕብራይስጥ ነው የተጻፈው ብለናል አይደለ? እዚህ ጋር ሂብሩ የሚለው ጋር እንገባለን። መልካም ወደ ትይዩ ዕብራይስጥ ይሄድላል። ወደ አማርኛ እንቀይረው። በነገራችን ላይ እዚህ ጋር አማርኛ ስለሚያነቡ ልጆች ይታያቸዋል። ወደ ትይዩ ዕብራይስጥ ይሄድላል። ወደ ዕብራይስጥ መፍቻ ቃሎች እንሄዳለን። በአረበኛ አድርገው ነው አልኩህ። አረበኛ ዋካ ትረብሽ። አንዴ ወደ አረበኛ አድርገዋለሁ። እሺ አባዬ ተው እንጂ አላረብሽም። አረበኛ አድርገውና እዛ ምን ፈራህ? አማርኛ ለምን ፈራህ? አማርኛ እሺ፣ አማርኛ ከሆነ እሺ፣ በቃ አማርኛ ላሳይህ ነው። ተከታተል። እኔ ላድርገውሽ። እኔን ትልቁ ላድርገኝ እና በአማርኛ ክፈትሽ። አያቸው አይደል? ቅድም ሞባይል የለኝም ማለት ለምን አረበኛ አታደርገውም? ክፈተው። እሺ ክፈታ እንጂ ቆይ ልከፍት ነው። እሸፍት ነው። አውቀሽ ነው አይደለ? እንዳየት ነው። ኧረ አውቀን አያች ወላሂ እንዳየት ነው። መሐመድ የሚለውን ቃል አንዱ ላሳያችሁ። ያው ይታያቸዋል አይደለ? አሁን ይሄን ቀጥታ ወደ አማርኛ እንቀይረው። ተመልከቱ። ይታያቸዋል። ያው እነዚህ ጋር ምን ይላል? ይሄ ቃል ምን ይላል? ኮሜንት ላይ ጻፉት። ይሄን ቃል በአላህ የገዛ መጽሐፍ ላይ ሙሐመድ የሚል ቃል አለ። ማን ነው ይሄ ሙሐመድ? ይሄ ሙሐመድ ማን ነው? ንገሩን እስኪ። እስራኤላዊ ነብይ ነው ወይንስ ይሄ ያለ ነብይ ነው? ሙሐመድ ስሙ ምን ሊያደርግ መጽሐፍ ቅዱስ ላይ ተቀመጠ? ወሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። በገዛ ቆንጀራ የሚለውን ሰውዬ ትዝ አለ? እና ይሄን ይመስላል ማተብ። አየሽ ማተቤ። አቤት አየሽ መሐመድ የሚለው አይቼዋለሁ፣ ግን እኔ ያው ቋንቋው ስለማይገባኝ እሱ ለምን አስወጣኝ? ለምን ትረብሸናለህ? ና ትልቁ ላይ ነህ። ክፈተሽ። መሐመድ የሚለውን አየህ ወይንስ አላየህም? እኮ በአረበኛ አድርገው አልኩ እኮ ሰውዬ፣ በአረበኛ አድርገው። አማርኛ ለምን ፈራ? በአማርኛ መሐመድ ይላል አይልም?
ተው እንጂ። ኧረ እንዴ ለምን እንትን እኔ ነገርኩህ እኮ እኔ እዚህ ላይ ሻዳ ዝላለሁ በአረበኛ ካለ ማለት ነው። ምዕራቡን ጠርተህ ምናምን ነገር ቁጭ አድርገህ ማለት ነው። ልክ አሁን አንተ እንደምናይ ማለት ነው። እሱ እሺ ቆይ ሙሐመድ የሚለውን በአረበኛ ካሳየኸው ትሰልማለህ? እዛው ላይ ሙሐመድ የሚለውን በአረበኛ እኔ ድሮም ነበርኩ እኮ ነው የምልህ። ድሮም ነበርኩ ምናምን ነገር እዚያው ላይ ምናምን ነገር ሻዳ ይዤ ምንድን ነው የነበርከው ድሮ? እኔ ሙስሊም ነበርኩ። አርካኑ ሶላት ስንት ናቸው? አርካኑ ሶላት ስንት ናቸው? ከአሁን በኋላ ትነግረኛለህ። እስካሁን እረስቸዋለሁ። አርካኑ ሶላት ስንት ናቸው? ህፃን ሙስሊም የሚያውቀውን ጥያቄ እየጠየቅከው ነው። ሙስሊም እንደነበርክ እንዴ ምን ሆነህ አንተ አታስጨንቀኝ። ነገርኩህ እኮ እኔ አሁን አንድ ጥያቄ ጠይቄያለሁ። ወዲያውኑ ተው። አርካኑ ሶላት ስንት ናቸው? መልስ። ኧረ ውስጥ በስመ አብ አንተ ምርጥ አይደለም እንዴ? አርካኑ ሶላት ስንት ናቸው? በሃይማኖቴ መቀለድ የለም። እኔ ጋር ነው። እሺ 9 ልበልህ? አይደሉም 6 ተገባ ማለት ነው። ውሸታም ሰው ከኔ ጋር አይቆይም። በአረበኛ ሙሐመድ የሚለውን ማየት ፈልገው ነበረ። አንድ የኮሜንት ላይ ሙስሊም ልጆች ሙሐመድ የሚለውን በአረበኛ ጻፉላቸው። እኔ ላሳየ ነው። በአረበኛ ሙስሊም ልጆች ኮሜንት ላይ በአረበኛ ሙሐመድ ብላችሁ ጻፉ። ሌላ ክርስቲያን ልጆች ምናልባት እውነትን የሚፈልጉ ስላሉ እንዳሳያቸው ዘንድ ነው። በአረበኛ የሌለ መስሎት ነው እሱ። ወላሂ በአረበኛም አለ። ኑ ላሳያቸው ነው። አያቸው ክርስቲያን ልጆች ሙሐመድ የምትለው ስም ግን ውሸታም ናቸው። ሙስሊም ነኝ አለ፣ ግን ህፃን ሙስሊም የሚያውቀውን ጥያቄ ነው የሚገርማቸው የጠየቁት። ወላሂ ያውቀው ውሸታቸው ነው። እዚህ ሶሻል ሚዲያ ላይ እኛ ሙስሊም ነበርን የሚሉት በእናንተ አይምሮ ላይ ለመጫወት ነው። ክርስቲያን ልጆች ይሄማ እስልምናን ተረድቶ የወጣው እንዲባሉ ገባቸዋል። ኑ ላሳያችሁ። ይሄ ሙሐመድ የሚለውን ቃል አያችሁ በአረበኛ? ኑ በአረበኛ ሙሐመድ የሚለውን ላሳያችሁ። ያው እዛው ላይ ሙሐመድ እንዳውም ደጋግሞ ነው የጻፈው። ያው እዛው ላይ በአረበኛ ቀይረው ማለት ነው። ያው ሙሐመድ በአረበኛ ያው ሙሐመድ ይታያቸዋል። ኮሜንት ላይ የሚጽፋ ጽሁፍ ማለት ነው። ወይኔ ሙሐመድ ደግ ሰው እንኳን በቁርአናችን መጽሐፍ ቅዱስ ላይ የሚገኘው የሚለው ግጥም ትዝ አለኝ። እሺ ማሻአላህ ማህተም ወረደች እንዴ? ወርዳለች መሰለኝ። እሺ ሻሃዳ መዘን እንዳትረሳ። ከላይ ናዱ ሰላም ሰላም ሁሱ ሰላም ነው። እንዴት ነሽ? አለሁ አልሐምዱሊላህ አለን። እሺ እየነዳሁኝ ስለሆነ ብዙ አላወራም። እሺ ይቅርታ፣ ግን እሰማችኋለሁ። መርሐባ። እሺ ከላይ የሚረብሽ ቦታ ያላችሁ ልጆች ሜት አድርጉት። ጥያቄ ያለ ይቀጥል። ልጆች ሰላም አለይኩም ያለ ካለ ሜት አድርጉት። ወአለይኩም ሰላም። እሺ ጥያቄ ካላችሁ ጠይቁ። ከላይ ያላችሁ አለይኩም ሰላም። ጥያቄ ላይ ብዙም አማርኛ አልችልም። እሺ ችግር የለም።
እሺ አደይ ጥያቄ አለሽ? አደይ ይሰማሻል? ሰላም ናችሁ? ይሰማኛል። እንዴት ናችሁ? ሰላም ነን አለ። ደህና ነሽ? ይሰማል? አዎ ይሰማል። ደህና ነኝ ያለው አለ። እሺ አሁን ተቀበልከኝ? እሺ አጠፋ ጥያቄ ነበረኝ። አጥፍተዋ ጥያቄሽ ምንድን ነው? አደይ ቀጥይ። ከሁለት ወር በፊት ሰልሜ ነበረ አላልኳ ግን ተመለስኩኝ ማለት እሺ አገኝ በእንትንም ማውራት አልፈልግም እንደገና እንድመለስ ወደ እስልምና መምጣት ፈልገሽ ነው? ኔትወርክሽ በጣም ደካማ ነው፣ አይሰማም። ሄሎ ሰላም አለይኩም። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ አንድ ሴት በጣም ተናደደች እና እስልምና እንደለቀቀች ከዛ ከባሏ ጋር ኒካው ይፈርሳል ወይስ አይፈርስም? አይምሮዋን የሳተችበት ቅጽበት ላይ ሆና ከሆነ ያ የተናገረችው ንግግር አውቃ ነው። ሰምተኛል? አደይ ኔትወርክሽ በጣም ደካማ ነው፣ እየተሰማኝ ስላልሆነ መስለም ፈልገሽ ይመስለኛል። በውስጥ ቁጥርሽን ያስቀምጭልኝ። ኔትወርክሽ ካልሰራ ቀጥታ እደውልልሻለሁ። እሺ ቀጥታ የሚሰራ ስልክ ከሰማሽኝ አደይ። እሺ ወንድም ኒካ እንዲወርድልኝ ብላ አስባ ከተሰማሽ እዚሁ ላስይዝሽ። ይሰማሻል? ይሰማ። እሺ ስለዚህ ሻሃዳ ላስይዝሽ አይደለ? ለኔ ይሰማኛል። አሁን አይደለም አይደለም መማር ፈልጌ። እሺ መማር ፈልገሽ ችግር የለም ተማሪ። ስናስተምር ጊዜ ተከታተሽ። ጥያቄዎች ካሉሽ መጠየቅ ትችላለሽ። ጥያቄዎች ካለ ጠይቂ። እሺ አየሽ እና ወንድም አውቃ ከሆነ ኒካ እንዲወርድ አስባ ይሄን ቃል የኩፍር ቃል ብትርም ኒካ በዚህ መንገድ ኒካ እናወርዳለን የምትሉ ሴቶች ከየት እንዳገኛችሁት አላውቅም። ኒካ እንዲወርድልኝ ብላ ሴት ልጅ ወይንም ኒካ ለማውረድ ብሎ እኔ ከፍሬያለሁ የሚሉ ሰዎች እነዚህ ሰዎች ወቃዑ ፊ ከቢረት ሚን ከባኢር ዙኑብ በትልቅ ወንጀል ላይ ወድቀዋል። እነዚህ ሰዎች ግን ያኔ ያኔ ኒካው አይወርድም ማለት ነው። እሷ ሪዳ ውስጥ አልገባችም እንዴ? ወደ አላህ ሱብሓነሁ ወተዓላ ተወታሉ። በዚህ ዑለሞች ተጠይቀው እንደማይወርድ ተናግረዋል። ኒካን ለማውረድ ብለው አስበው እንዲህ አይነት መንገድ የሚያደርጉ ሴቶች ምንም ማስረጃ ሊሆናቸው አይችልም። ኒካ አይወርድም። ያኔ ሪዳ አይከሰትባትም? ላ አይከሰትም።
ይሄን ነገር ያኔ ከታላላቅ ወንጀሎች በአንድ ወንጀል ላይ ወድቃለች ነው ይባላል። እሺ ጥያቄው ግን ያኔ ገብተዋል። ጥያቄ ገብቶኛል። ሰምቻለሁ። والله الله أعلم. እሺ ጥበብ አሎ ጥበብ አሎ ውሱ ወንድሜ አሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለ አልሐምዱሊላህ አለ አልሐምዱሊላህ ረቢል ዓለሚን። ትንሽ ጥያቄ ነበረችኝ። እሺ ምንድን ናት? ጥያቄ እኔ ያው ወታደር ነኝ አትልም? እሺ ያው በእኛ መሀል ውስጥ ብዙ ጥያቄዎች መጠየቅ ፈልጌ ነው። እሺ አሁን ለምሳሌ እኔ ሙስሊም ነኝ። ከዚህ ቤት ብወጣ ድጋሜ ከእንደገና ነው የምሰልመው? ላ ወደ አላህ ተውበት አድርገህ ሶላትን መጀመር ነው እንጂ ኢስላምን እስካልቀየርክ ድረስ ሶላት መንተውህ ያው ኩፍር ነው። ነገር ግን ሸሃዳ ያዝ አይባልም። ሶላቱን የተወሰው ተውበት አድርጎ ሶላቱን መጀመር ነው። ይሄ ለምሳሌ ሰው ምናምን ገድያ አውቃለሁ፣ ግን እነዚህ ነገሮችስ ወደ አላህ ተውበት ማድረግ እንጂ ችግር የለውም። አይ ማለት ከዚህ በፊት ስለተነገረኝ ነው። ከእንደገና ሻሃዳ ይዘህ ነው ምናምን የምትመለሰው ምናምን ስላሉኝ ነው። ወንድም ወደ አላህ ስብሐነ ወተዓላ ተውበት ማድረግ እንጂ ሻሃዳ አትይዝም። ሻሃዳ የምትይዘው እምነትህን ቀይረህ ቢሆን ነው። አየሽ፣ አመሰግናለሁ። እሺ እሺ ምናልባት የቅድሙ ልጅ ያልገባህ አዳምጥ። እሺ ልብህ ካላረጋጋ ላይ የሰጠኸው መልስ ምን ይላል? ላ የቀዕ ጠላቅ ቢሙጀረድ ቀውል ዘውጃ አነ መስሕያ። ሚስት እኔ ክርስቲያን ነኝ ስላለች ኒካሑ አይወርድም። ኢዛ ካነ ዘውጁ ሙስሊመን፣ ባሏ ሙስሊም እስከሆነ ድረስ ይዛቸዋል አሉ። ሊአነ ኢዕላን ዘውጃ ሊዲኒሃ ላ ዩዕተበሩ ጠላቀን። ሚስት እምነቴን ቀይሬያለሁ ማለቷ እሱ እንደ ፍቻ አይቆጠረም። ይዛቸዋል። أما إذا كان الزوج هو من تلفظ بالطلاق بلفظ يعني أجنبي أو كان قاصدا الانفصال فيقع الطلاق إذا تحققت نية الطالق. بينما إذا كانت الزوجة مسيحية وأعلن زوجها عن رغبته في الطلاق فإن الزوجة تحق لها الطلاق لسبب تغيير الدين وفقا لقانون الأحوال الشخصية. عندك عليك السؤال كهون هيك قال يتجنون كهون لما يرجع كدنا نقرأ شو ندزع ሚስት ለምሳሌ ባሏን ፈትቻለሁኝ ብትል ኒካህ ይወርዳል አይወርድም? ፈትቻለሁ አለች ባሏ ይወርዳል? እንዳጠቃላይ በዚህ መንገድ ኒካችን እናስወርዳለን እያላችሁ ይህን የኩፍር ቃል የምትናገሩ ሴቶች ካላችሁ ተጠንቀቁ፣ ተጠንቀቁ። አልፈታም ባለሽ አይደለ? አሳማኝ ምክንያት ከሆነ ያለሽ ሸሪዓ ፍርድ ቤት ሄደሽ ፈስክ ማስደረግ ይቻላል፣ ማስወረድ ይቻላል እኮ ኒካሁን። ያ እያለ የኩፍር ቃል መናገሩ ለምን አስፈለገ? ሰው እንዴት ለዚህ ብሎ ከኢስላም የሚያስወጣው ንግግር ይናገራል? እሺ ጥያቄ ያለ ይጠይቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
አንድ ሁለት ጥያቄ ነበረኝ። እሺ የመጀመሪያው ጁማ ሁለተኛው ላይ ካደረሽ መስገድ ያለብኝ እንደ ዙህር ነው ወይስ ሁለት ረካ ነው መስገድ ያለብኝ? ሁለተኛውን ረካ አግኝተህ ከሆነ እንደ ጁምዓ ነው የምትሰግደው፣ አንድ ረካ ብቻ ነው የምትጨምረው። ሁለቱም ረካ አልፎህ ግን አተሕያቱ ላይ ከሆነ የደረስከው ለምሳሌ 4 ረካ ነው የምትሰግደው እንደ ዙህር። እሺ እና ሁለተኛው ደግሞ ኢስቲንጃ አድርጌ ወጥቼ ብዙ ጊዜ ውዱ ማድረገው ማለት እንደ እንትን አብሼ ነው የምሰግደው። እሱስ እንዴት ይታያል? አብሼ ማለት ልጅ ውዱ ማለት ኢስቲንጃ አድርጌ ወጥቼ ካልሲ አድርጌ ካልሲውን አብሼ ነው የምሰግደው። በካልሲ ላይ በማበስ ውዱ የማድረግ ስርዓት አልመስሕ ዐለል ኹፈይን ይባላል። እሱን መጠቀም ይቻላል። ነገር ግን ደስ ባለህ ጊዜ ያወለክ ምናምን ሳይሆን የራሱ የሆነ ስርዓት አለ። አልመስሕ ዐለል ኹፈይን በኸፍ ላይ በማበስ ውዱ የማድረግ ስርዓት ለሙሳፊር 3 ቀን ከነሌሊቱ ተፈቅዶለታል። ለሙቂም ደግሞ 1 ቀን ከነሌሊቱ ተፈቅዶለታል። የዛኔ ሀገርህ ላይ የምትኖር ከሆን ከ1 ቀን ከነሌሊቱ ተፈቅዶልሃል። ለምሳሌ ሱብሒ ላይ ሙሉ ውዱ ታደርጋለህ። ከዚያ ካልሲያን ትለብሰዋለህ። ከዚያ በኋላ እስከ ዒሻ ድረስ ሊወድቅ አይገባም። ሸርጥ ነው ይሄ። እንደፈለክ እያወለክ እንደገና በካልሲ ላይ አብሳለህ አያስኬድም፣ አይቻልም። ካወለክ እንደፈለክ ቀን ላይ ካልሲ ከወለቀ እንዳዲስ እንደገና ውዱ ማድረግ አለብህ። ስለዚህ ሸርጡ ላይወለቅ እስከ 5ኛው አውቃት ሶላት እስክጨርስ ድረስ ሙቂም ከሆንክ ሙሳፊር ከሆንክ 3 ቀን ከነሌሊቱ እና የዛኔ ዙሁር ላይ ለምሳሌ ውዱ ብትፈታ የዛኔ እስቲንጃ ታደርጋለህ። ከዚያ በኋላ ውዱ ታደርጋለህ። ውዱን ስታደርግ ጊዜ እግርህ ላይ ስትደርስ ካልሲህን ማውለቅ አይጠበቅብህም። ከቀኝህ ወደ ግራህ ታብሳለህ፣ ቀኝህን ከላይ፣ ከዚያ ግራህን ከላይ ታብሳለህ። አለቀ። አስርም ላይ ልክ እንዲሁ መግሪብም ላይ ዒሻለህ። ቀጣይ ቀን ቀጥላለሁኝ ካልክ እንደገና እንዳዲስ አውልቀህ ሙሉ ውዱ አድርገህ እንደገና ካልሲህን ለብሰህ ልክ እንደ ትላንቱ ታደርጋለህ ማለት ነው። ያ ነው እንጂ ሙሳፊር ባትሆንስ? ሙሳፊር ባትሆን ሀገርህ ላይ ስለሱ ነው የተናገርኩኝ ያለሁት። ሙሳፊር ለሆነ ሰው 3 ቀን ከነሌሊቱ፣ ሙሳፊር ላልሆነ ሰው ደግሞ 1 ቀን ከነሌሊቱ ሀገሩ ላይ ይፈቀድለታል። ኢንሻአላህ አፍ ያድርግ። አሜን። እሺ ጥበብና ትግሬው ዋላችሁ። ትግሬው ይላል። ትግሬው ወንድማችን በቅርብ ነው የሰላምኩት እያለ ነው። እስላማዊ ትምህርት እንድትማር ዘንድ ከላይ ያለው ወንድማችን አናግረው፣ ወይንም ከታች መጨረሻ ላይ ያለው አናግራቸው። እሺ እሱ ወደ ሀገር ሲኬድ ማለት ነው፣ ወደ ሩቅ ሀገር ሰላት እንዴት አድርጌ ነው የምሰግደው? ሙሳፊር ከሆንክ ይጁዝ ቀስሩ ወልጀምዕ ማሳጠርና መሰብሰብ። ማሳጠር የሚባለው ሶላት ሩባዕያ 4 ረካ የያዙ የሶላት አይነቶች ወደ 2 ያጥራሉ። የዙሁር ሶላት፣ የዐሱር ሶላት እና የዒሻ ሶላት። የመግሪብ እና የሱብሒ እንዳሉ ናቸው፣ አይጨምሩም አይቀነሱም። ያ ነው እነዚያን ማሳጠር ይፈቀዱልሃል። ልክ እንዲሁ መሰብሰብ የዐሱርን ሶላት ከዙሁር ጋር መሰብሰብ፣ የዒሻን ደግሞ ከመግሪብ ጋር መሰብሰብ። 2 ነው የሚሰገደው ወይስ 4 ነው? ሁለቱም ዙሁርና ዐሱር ሁለቱም። እሺ ጀዛከላህ። ወያኩም ኢስሐቅ አቡ ኢስሐቅ ልጅህ ነው? ልጄ ነው ኢስሐቅ። ማሻአላህ ማሻአላህ ተባረከላህ። ከዚያ ልጅህን ደግሞ ያዕቆብ የሚባል ልጅ ውለድ በለው አደራሽ። ኢንሻአላህ። አንተ ደግሞ ኢብራሂም ነህ። ሻሚል ነኝ እኔ። فبشرناها وامرأته فضحكت وامرأته ሚስቱ ማናት ሳራ ብስራቱን በሰማች ጊዜ ሳቀች። ልጅ እንደምትወልድ ሲነገራት ከደስታ የተነሳ ሳቀች።
ፈበሸርናሃ ቢኢስሐቅ ኢስሐቅ በሚባል ልጅም አበሰርኳት ይላል። ኢስሐቅ ያኒ ከማ ፈሰረሁ ጀምዕ ሚን አህሊ ልዕልም አነሁ የድሐክ ይስቃል ማለት ነው። ማለት ሳራ ከደስታ የተነሳ አልጠበቀችም ነበር ልጅን መውለድ፣ ምክንያቱም አርጅታለች። ቃለት ያ ወይለታ አሊድ ወአና ዐጁዝ፣ እኔ አሮጊት ሆኜ እወልዳለሁኝ አለች። ወሀዛ ባዕሊ ሸይኻ፣ ይህም ባሌ ሽማግሌ ሆኖ እንወልዳለን። ኢነ ሀዛ ለሸይኡን ዐጂብ፣ ይህ በጣም አስደናቂ ነገር ነው አለች። ስለዚህ የመጀመሪያ ልጇ ኢስሐቅ ተባለ። ያኒ የድሐክ ይስቃል ማለት ነው። ከዛ ያዕቆብን ደግሞ ተበሰረች። ያዕቆብ ማለት ደግሞ ይቀጥላል ማለት ነው። ከዚያኛው ቀጥሎ ከሱ ከያዕቆብ ከኢስሐቅ ቀጥሎ የሚመጣ ስለሆነ ማለት ነው። ዓቂብ ወይንም መጨረሻ ማለት ነው። አይደል? ከያዕቆብ በመቀጠል የተበሰረላቸው ልጅ ነው። አንድ ነብይ አንድን ብስራት ከተሰጠ ያን ብስራት ሳያይ አይሞትም እና ኢብራሂም እና ሳራ ልጃቸውንም የልጅ ልጃቸውንም አይተዋል ይባላል። ልጃቸውን አይተዋል። እሱ ግድ ነው። ኢስሐቅን ኢስሐቅ በኋላ ደግሞ ያዕቆብን አይተዋል። ሁለቱንም ስለተበሰሩ አርጅታለች እሷ፣ እሱም አርጅተዋል። ኢብራሂምና ሳራ ሳይወልዱ ለብዙ ጊዜያት ቆይተዋል እና መጀመሪያ ቀድሞ እሱ የመውለድ አቅም ሳይኖረው ቀርቶ አይደለም፣ እሷ መሀን ስለነበረች ነው። እሱ ይወልዳል፣ ምክንያቱም ከእሷ በፊት ማንን ወልዷል? እስማኤልን ወልዷል። ከኢስሐቅ በፊት ወንድ ልጅ ቢያረጅም ራሱ ማለት ነው። እሷ ግን የምትወልድበት ጊዜ አልፏል። ያ ሁሉ ሆኖ በጣም ተደነቀች፣ ሳቀችና ፈضحከት ፈበሸርናሃ ቢኢስሐቅ፣ ኢስሐቅን እንደምትወልድም አበሰርናት አለ። ወሚን ወራኢ ኢስሐቅ ያዕቆብ፣ ከኢስሐቅ በኋላ ደግሞ ያዕቆብ የሚባል ልጅ አበሰርናት። ቃለት ያ ወይለታ አሊድ ወአና ዐጁዝ፣ እኔ አሮጊት ሆኜ እወልዳለሁኝ። ወሃዛ ባዕሊ ሸይኻ፣ ይሄ ባሌ ደግሞ ሽማግሌ ሆኖ እንወልዳለን አለች። እነ ሃዛ ለሸይኡን ዐጂብ፣ ይህ በጣም አስደናቂ ነገር ነው አለች። መላእክቶቹ ምን አሏት? የተላኩት ስላሴዎች አይደለም የተላኩት መላእክቶች ናቸው። አላህ መጀመሪያ ላይ ምን ብሏል? ወለቀድ አርሰልና ሩሱለና ኢብራሂም ቢልቡሽራ ይላል። በእርግጥም ወደ አብርሃም መልእክተኞቼን በብስራት ልኬያቸዋለሁ ብሎ ተናግሯል። ይህን የክርስቲያን አስተማሪዎች ተከታዮቻቸውን ስላሴዎች ናቸው ብሎ ተርጉመላቸዋል። ስላሴዎች አይደለም መላእክቶች ናቸው ወደዚያ የተላኩት። መልእክተኞቼ መላእክቶች እያለ አላህ ይጠራቸዋል። እነ መልአኩ ጅብሪል ናቸው የተላኩት፣ እነ ሚካኤል። ከዚያ በኋላ ቃሉ አሏት መላእክቶቹ አተዕጀቢነ ሚን አምሪላህ፣ በአላህ ነገር ትደነቂያለሽ አሏት። ረሕመቱላሂ ወበረካቱሁ ዐለይኩም አህለል በይት፣ በእናንተ በኢብራሂም ቤተሰቦች ላይ የአላህ እዝነትና በረከቶች አለ ብሎ ነገራት። የአላህ እዝነትና በረከት በእናንተ በኢብራሂም ቤተሰቦች ላይ አለላቸው እኮ አላት። ረሕመቱላሂ ወበረካቱሁ ዐለይኩም አህል ኢነ ሃዛ ለሸይኡን ምን ይላል? ከዛ ቀጥሎ ቃሉ አተዕጀቢነ ሚን አምሪላህ ረሕመቱላሂ ወበረካቱሁ ዐለይኩም አህለል በይት ኢነ ሃዛ ሐሚዱን መጂድ እያለ ይናገራል። እሺ አላህ ባት አለው እንደ ይላል ና ልኬልሃለሁ የክርስቲያን ልጅ ግባ። አብ ወልድ መንፈስ ቅዱስ ባት አላቸው፣ ሶስታቸው አንድ ብቻ አይደለም። ነገር ግን እኛ ባት ስንል ከፍጥረታት ጋር የማይገናኝ እንደሆነ በቁርአን በሐዲስ እናጸድቅልሃለን። የአብ የወልድ መንፈስ ቅዱስ ባት ግን ልክ እንደኔ እንዳንተ ነው። ይህን በመጽሐፍህ እናሳየ እና ልኬልሃለሁ። እሺ ወልድ ብቻ ሳይሆን ወልድ ባት እንዳለው ታምናለህ። አብ ወልድ መንፈስ ቅዱስን ባት አላቸው። ባታቸው ልክ እንደኔ እንዳንተ ባት ነው በመጽሐፍህ። አላህ ግን ባት ሲባል ጊዜ ከእኛ ጋር በፍጹም የማይገናኝ እንደሆነ በቁርአን በሐዲስ ያሳያለን። ምናፍርበት መስላችን በቁርአንና በሐዲስ የተነገሩ ባህሪያቶችን የአላህን እኛ ምን እንቀበላለን? ይወታቻል። አደምን በእጆቼ የፈጠርኩት አለ። አዎ በእጆች አሉት ብለን እናምናለን። ግን እጆቼ እንደናንተ አይደሉም ብሎ ዘግቶታል። እኛ ጋር እንዳናመሳስለው በፍጹም አልመስልም ብሎ ተናግሯል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አለ። እኔን የሚመስል አንድ ነገር የለም ብሎ ተናገረ። አንድም ነገር በሚለው ውስጥ እኛ እንከተታለን፣ እኛን አይመስልም። ታቸዋል። ነገር ግን መጽሐፍህ ላይ ምን ይላል? በአዳም ላይ ያለ ሁሉ ይላል፣ በአብም በወልድም በመንፈስ ቅዱስም ላይ አለ ይላል። በአዳም ላይ ያለ ሁሉ፣ በአዳም ላይ ምን አለ? ባት አለ። ከባት አጠገብ ያለውም አለ። አስበው፣ በአብም በወልድም በመንፈስ ቅዱስም ላይ አለ ብሏል።
الله المستعان. فرال. السلام عليكم. وعليكم السلام ورحمة الله وبركاته. سلام. نعم. الله አለኝ ልጠይቅ ጠይቅ። ስለ እንትን ነው። አሁን አንድ ያን ሰው ባዕዳ የሆነችን ሴት ጡቷን ጠብታ ብታድግ የእሷ ልጅ ሳትሆን ሌላ ሰው ልጅ ሆና የእሷን ጡት ጠብታ ብታድግ ለእሷ ልጅ ጡት ለጠባቿ ልጅ ልጆች እህትማሞች ወይ ወንድማማቾች መሆን ይችላሉ? የጥቢ ወንድምና እህት የሚባል ህግ አለ በኢስላም። የጥቢ ልጅ የሚባል ነገር አለ። መስፈርቶች አሉት። ግን አንደኛ የጊዜ ገደብ አለው፣ ሁለተኛ መጠን አለው። ጊዜ ገደቡ ከተወለደች እስከ 2 ዓመት እስኪሞላት ድረስ ባለው የጥቢ ዓመታቶች ላይ ነው። አላህ በቁርአን ላይ ወፊሳሉሁ ፊ ዓመይኒ ብሏል። የአንድ ልጅ ጥቢ ጊዜ 2 ዓመት ብሎ ተናግሯል። ከተወለደቻችን ልጅ እስከ 2 ዓመት ድረስ ባለው ጊዜ መጥታ ያችን ሴት በትጠባ ለዚያች ሴት የጥቢ ልጇ ነች። ስለዚህ የዚያችን ሴት ልጆች ማግባት አይቻልም። ከነዚያ ጋር ማህረም ሆናለች። የጥቢ መጠኑ 5 ጊዜና ከዚያ በላይ ነው። 5 ረዳዓት 5 ጥቢዎች መምጣት አለባቸው። ኦኬ 5 ጊዜ ነው መጥባት ያለበት ማለት ነው። አንድ ጊዜ 2 ጊዜ ጠብቶ ምናምን የጥቢ ወንድምነት በዚያ ላይ 5 ጊዜ መሆን አለበት። ሽክራን ሀቢቢ። በሱዳንኛ እንቀራለን የተወሰነ በሱዳንኛ እንቀራለን የተወሰነ እሱ ከዚህ ከጥቢያ ጋር የተያያዘ አንድ ጥያቄ ልጠይቅ። ትላንትና አጋጣሚ ያየው ስለነበረ አንድ ሐዲስ አለ ለሰልማን ብቻ መክሱስ አድርገውታል ዑለማ ወይስ አላደረጉት? ለሱ ብቻ ነው። ለሱ ብቻ ነው። እሺ ያንንም እንደዚህ ጡት ይዞ ማስጠባት ሳይሆን ታልቦ ነው የሚሰጠው እንጂ ሌላ አልነበረም። ያን እናታችን አይሻ ስለተናገረ በእርሷ ላይ ሊለጥፉት ፈልገው ነበር ሺዓዎች። ነገራችን ቅዱሳናቸው አንዳንዴ አሁን ትተውታል እንጂ እሷ አዘዘች። ለሌላ አካል የተነገረውን ነው አይሻ ነቅል ያደረገችው ከነብዩ ሰለላሁ ዐለይሂ ወሰለም። አይሻ ሲጀምር ልጅ የላትም ነበር። እንዴት ብላ ነው ከእሷ ማጥባት ተብሎ የሚተረጎሙ? ለእርሷ ያላቸው ጥላቻ ነው እዚያ ትርጓሜ ላይ ያደረሳቸው። እናታችን አንድ ሴት ጡት ወተት እንዲኖራት ዘንድ መውለድ አለባት። አይሻ ማንች ብትምት ሁለት ወንድም ሴት አልወለደችም አይሻ። ስለዚህ እሷን አይመለከትም። እሺ ሰላም አለይኩም። ጥያቄ ክርስቲያን ነሽ? ሙስሊም ነኝ። በኋላ ትጠይቂያለሽ። ቢስሚላሂ ረሕማኒ ረሒም ተባረከ አለዚ ቢየዲሂ ልሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀ ልመውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላን ወሁወ ልዐዚዙ ልገፉር الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير
وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير أولم يروا إلى الطير فوقهم صافات ويقبضن ما يمسكهن إلا الرحمن إنه بكل شيء بصير أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم من أمسك رزقه بل لجوا في عتو ونفور أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون قل هو الذي ذراكم في الأرض وإليه تحشرون ويقولون متى هذا الوعد إن كنتم صادقين قل إنما العلم عند الله وإنما أنا نذير مبين فلما رأوه زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون قل أرأيتم إن أهلكني الله ومن معي أو رحمنا فمن يجير الكافرين من عذاب أليم قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين قل أرأيتم من أصبح ماؤكم غورا فمن يأتيكم بماء معين بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق
ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو
رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا أظلم وأطغى والمؤتفكة أهوى غشاها ما غشا فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل
بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه هباء منثورا أصحاب الجنة يومئذ خير مستقرا وأحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن وكان يوما على الكافرين عسيرا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني